አለኝ የራሴ አለኝ ክርስቶስን ይኸው ምኬን አለኝ ነገ አውጪው እስኪ አንቺ ካለ ለምን አውጣዋለሁ ለነገሩ በራስሽ ኮንፊደንስ የለሽም ይሰርቁብኛል ብለሽ ትፈሪያለሽ ለምን ይሰርቁብኛል ለምንድነው ይልኝ አሁን እዚህ ስደት ነው ያለሁት እስካሁን አብረን ነገ ጠዋት ወይ ወልዶ ወይ ከሌላ ሆኖ ሲቆይ ደብቁኝ ልል ነው እኔ ፋራ መስልቻለሁ ስታይ እኔ እኮ የከተማ ልጅ ነኝ እኔ ገጠር አየሽ ታዲያ ማር እኔ ገጠር ምናምን አላልኩም አሁን እዚህ አምጥቻ አሳየሁት ልበል ይሄው ፎቶው ይሄ ነው ፍቅረኛ ይሄ ነው ምናምን ብዬ ነገ ጠዋት ሌላ ፍቅሮ ከሌላ ወልዶ ስታዩት ወይ እንትን ሲል ከዛ ደብቁኝ የዜድ ፍቅረኛ አሁን ነገ ጠዋት አንቺም ዝም በይ ቀርቅናም ኖ እዚህ አዛና ልጅ ያሉ አስቸግረውኝ ነው ማሬ እኔ ለምሳሌ ሀቢብ ቢሄድ ደብቁኝ ከሀቢብ በፊት ፍቅረኛ እንደነበረኝ አታውቂምና ነው እኔ አሁን ማለት ነው እኔ ጠንካራ ሴት ነኝ ሺ ወንድ ቢሄድ ሺ ወንድ ጠንካራ አሁን ሌላ ነገር አልኩሽም አሁን የልጅሽ አባሽ ቢያው ብታስታውቂም ቢሄድም የልጅሽ አባት ነው አታፍሪበትም ወልደሽለታል ኖርማል ነው አላፍርበትም ኮራበታል ለአንድ ይሄ ቆይ ልንገርሽ ሀቢብ የምታፍሪበት ነገ ጠዋት እሱ ሃይማኖቱ ካልከዳ አንቺም ሃይማኖትሽ ካልከዳ ለምን አንቺ ሃይማኖቱን መጨረሻ አታይም ለምን ትቸኩያለሽ ለምን ኖ እኔ እሱ ላንቺ ብሎ ከቀየረ ጴጥሮስ ነው ከዳ አንቺም ደስ ብለሽ ከቀዳሽ አንቺ በቃ የሃይማኖት እንትንም አልነበረሽም ማለት ነው ለምን ነው ካለ ሃይማኖት ሌሎች ለምን አንቺ ሮጠሽ የምታሄጂ ለምን ሃይማኖት ጋር ስለማይፈቅድ እኮ ትክክል እኮ አይ ግን ለምን ትሄጃለሽ የምን ትክክል እኮ ነው ታዲያ ትክክል እኮ ነኝ ሃይማኖት የሚፈቅደውንማ ኖ አሁን ለምሳሌ ፍቅረኛ ኦኬ ትክክል ልትሆኚ ትችያለሽ ግን ሃይማኖት አሁን አንቺ አንድ ነገር ልንገርሽ አሁን አንቺ ከሀቢብ ጋር ተራክሰሽ እሱ ሙስሊም ነው አንቺ ኦርቶዶክስ ሄደሽ ቤተክርስቲያን ልልሽ ነው ወንድ አይደለም ማለት ነው ዝም ካለሽ ሲጀመር ለምንድን ነው አብረን የምንተኛው አብረን ስንተኛ ይተሻል አንድ ነገር ልንገርሽ ፋሲካ እኔ ማርያም ነገር ልንገርሽ ማሬ እኔ እማቃ የሆነ ነገር ልንገርሽ ሰው መሆንንና መኖርን የተለያየ ነገር ነው መምሰልንና መሆንን ኖ እንደዚህ ቆይ ልጨርስልሽ አንቺ አሁን በሃይማኖት አስጨርሽኝ መጀመሪያ እኔ ቀደምኩት እኮ አስጨርሽኝ እኔ ደግሞ ግን አንድ ሰው ስለሰማሽ ብቻ ሚት አደርግሻለሁ እኔም ሚት አደርጋታለሁ በቃ ሚት አደርጋታለሁ እንደዚህ አድርጌ ሚት አደርግሻለሁ ግን አንድ ነገር አስጨርሽኝ እኔ መጀመሪያ አልጨርሳልኩሽ የተለየ ነገር እኔ አሁንም ወንድ ልጅ ከሆነ ሰብሽ እዚህ ጋር ነው እኔ ግን እሱ ቤት ሲሄድ አንቺ አልነበረም ቤተሰቦቹ አሉ ወንድሙ አለ እህቶቹ አሉ ቆይ ድንግል ነሽ በቤተሰብ ጠይቆ ሊያገባሽ ይችላል አፍቅረሽ አንቺ አንድ ልጅ አድርገሽ የወለድሽ ነሽ እስካሁን ዱባይ ላይ ከሀቢብ ጋር እንትን ግብረ ግንኙነት እኔ ልጄን ይንሳኝ አንቺ ጤነኛ ነሽ እንዴ ወንድም ተሰራብሎ ከሄደ ነው ማለት ነው ፍቅር አይደለም ያ ሌላ በቃ አንቺ በቃ አሁን አወቅኩ በቃ በሌላ መንገድ ናችሁ እንትን እያደረጋችሁ ያላችሁ ማለት ሰው እየተጫወትባችሁ ያኔ እኔ አሁን እያዘንኩብሽ ነው ለምን ብትፋቆር ደስ ይለኛል ለምን ብትይ አንቺ ገብርኤል በቃ ወንድና ሴት አንድ ላይ ካወራ ቆይ ሌላው ይቅርና አንድ ቤት ወንድና እኔ አንድ ነገር ልንገርሽ ከ10 በላይ ወንድሞች ነበሩኝ ጎዳና ስኖር ማለት ነው ከ10 በላይ ወንድሞች ግን እነዛ አንቺ ፈጣሪ ብቻ የሰጠኝ በአፍ ወንድሞች ማለት ነው አንቺ አስተሳሰብሽን ልንገርሽ አንቺ ወንድና ሴት አንድ ላይ ካደረ ግዴታ ሌላ ነገር ነው ማለት ነው ባንቺ ቤት ከለከለክሽ እኔ ማልሰማሽም ግን እኔ ግርም ያለኝ ነገር ማለት ነው ክርስቶስን ወንድና ሴት አንድ ላይ ከታየ አስተሳሰብ ሮጦ ሆፕ ሌላ ቦታ ነው እኔ ከጓደኞቼ ጋር ወንዶች ጓደኞቼ ማርያም ማለት ተኛንሽ እኔ ሃይማኖተኛ አይደለሁ አንድ ቀን ተተናክሎብኝ አያውቁም መቀሌ ያለው እንኳን እንዳለው ወንድ ናቸው ጓደኞቼ
እንደዚህ እሰይ እንኳን አልሻየሽ አሁን ራስ ልንገርሽ ያልኩሽ ነው ከወንድ ጋር አንድ ቤት መሆን ማለት ሌላ ነገር ማለት አይደለም አየሽ ራስሽ መጣሽ ወንድ ናቸው ወንዶች ናቸው መሀል ወንዶች ላይ ተኝቼ እንኳን የሚተናኮላሉ ጓደኞቼ በፍሬንድነት መቀርባቸው ሴት ነኛ ዝም ብላ አይተኛማ ሴት ነኝ ዝም እናቴ ትምት ነው ሚካኤልን አንድ ጓደኛ ያለ እኔ ተኝቼ ቆየውና እሱ አንድ ጉሩብ ነን እንተኛ መጥቶ ሲተኛ ሱሪ ሊፈታልኝ ነበረ ሊተናኮልብኝ ማለት ነው ወንድ ልጅ ስለሆነ ነው ሴት ለኝ አጠገቡ ላይ ተኝቻለሁ ጸጥ ሊለኝ አይችልም ተነስቼ ነው ሄድኩት እኔ ማርያምን ነው የምልሻለሁ እንዴት ነው ወንድ ልጅ እሱ ያቀራረብሽ ነው አንቺ ወንድ ልጅን እንዳቀራረብሽ ነው አንቺ በሌላ ነገር ልንገርሽ ቆይ አንድ ነገር ልንገርሽ ወንድ ልጅ ማለት እኔ ጨቅ ወንድ ጓደኞች ያሉኝ እንደነገር አንቺ እኮ ችግርሽ ታወሪያለሽ እንጂ አሰሚም እኮ አንቺ አሁን ዛሬ እኔ በነገራችን ላይ በጣም የሚገርመኝ ነገር ማለት ነው አጉል እንትን ሃይማኖተኛ ከካሜራ ጀርባ ሌላ ሰው ናችሁ እኔ እምነቴን በጣም የምወድ በጣም የማከብር ነኝ እኔ ምን እያደረኩ እንዳለ ራሴን አውቃለሁ እኔ ህፃን ልጅ አይደለሁም ትልቅ ሴት ነኝ እሺ የልጅ እናት ነኝ አልፎ ተርፎ ማለት ነው ራሴን በደንብ አውቃለሁ ምን እያደረኩ እንደሆነ ምን እንደሚጎዳኝ ምን እንደማይጎዳኝ በደንብ አውቃለሁ ለምን መሰልሽ እኔ ከ9 ዓመቴ ጀምሮ ራሴን በራሴ አሳድጌ እዚህ ጋር ያለሁት ራሴ ነኝ ማንም ስላለኝ ማንም አይመራኝም ይሄ በጣም ነው የማስበው አንድ ነገር ላደርግ ስል በየትኛው መንገድ እንደሚሄድ 30 ጊዜ ደጋግሜ አስባለሁ እኔ ሰው ስላለ ሰው ተይ ስላለ ሰው አድርጊ ስላለ አላደርግም እኔ ፈጣሪ ብቻ ነው እዚህ ያደረሰኝ ገባሽ ምን የቱ ጋር እንደሚሄድ ለምን ታዲያ እስከ ዛሬ ሃይማኖቴን ሳልቀይር በአንድ ሃይማኖት ኖርኩኝ ለምን እስከ ዛሬ ድረስ ታዲያ በጣም ብዙ ሴቶች እንደሚሆኑት ሳልሆን ለምን ዛሬን ደረስኩ ገና እኔ ሄዳለሁ እዚህ ጋር አልቆምም ግን አንድ ሰው የሆነ ነገር እያደረገ ከሆነ እስቲ እቺ ልጅ ለምንድን ነው ያደረገችው አሁን ጉቺ ያለችው ቃል አለ ፋሲካ ይሄን ነገር ካደረገች እርግጠኛ ነኝ ግብ አላት የሆነ አላማ አላት ነው ያለችው ማለት በቃ አንብባኛለች ተረርታኛለች ማለት ነው የሰው ልጅ ግዴታ እኔ ሀቢብ የኔ ቤስት ጓደኛዬ ነው በጣም ነው ማምነው ከማንም በላይ ሀቢብ ቤስት ጓደኛዬ ለምን እንደሆነ ታውቂያለሽ አዳምጪ አስጨርሽኝ ውሸታም ነች አንቺ ሁሉ ነገር ነው ሀቢብ ለምን እንደሆነ ታውቂያለሽ ሀቢብ ማይንዱን በጣም አባቴ ይሙት አፈቅረዋለሁ እናለች አሁን ደግሞ በጣም ወደው ጓደኛዬ ፍሬንድ ነው እዩ እንግዲህ አሁን በሃይማኖቷ ስነካት ማለት ነው እንደዚህ ከሱ ጋር ተራክሰሽ ቤተክርስቲያን እንዳትገቢ ስላልኳት ማለት ነው እሱም ከኦርቶዶክስ እንደዚህ የተራከሰ መስጊድ ሂዶ መስገድ የለበትም በሃይማኖት በእኛ ሃይማኖት አሁን አይፈቅድም ወይ ጠቅላ ከቤተሰብ እንኳን ከቤተሰብ ነው የምላቻለሁ እኔ አንድ ሙስሊም ኦርቶዶክስ አፍቅሬ ያለው ብሎ ካገባ አንድ ክርስቲያን እንደዚህ ካገባች ከቤተሰብ እናቴን ራሳቸው ነው የምትወጣው ራሳቸው ነው የሚወጡት ከቤተሰብ ጋር አይደባለቁም እኔ ስለማቅ ነኝ እና እንደዚህ ነው እስከ እንደዚህ ነው እና ፋሲካ በቀደም ውሸታም ናት አባቴ ይሙት አፈቅረዋለሁ ብላለች እንግዲህ አባቴ ይሙት ብላ አሁን ደግሞ ጓደኛዬ የምወደው ጓደኛዬ ነው አያችሁ ልክ በቃ ሌላ ነገር ከሆነ ኦኬ ለመፈመስ ለመታወቅ እንደዚህ ሰው ለመስመስ ከሆነ ኦኬ ችግር የለውም ላችሁ ምጽፉ ብሎካችሁን ነው ማጠጣችሁ ሴትዮ አትበይ በህግ አምላክ ገና 21 ዓመቴ ነው ከተማመጥን እንዳመጣለን ሪሚዬ ፋሲካ ጸጥታ ይቀበል ፋሲካ ጸጥታ ማሪማንዴ በስርዓት እንነጋገርና የነገር ሁለቱም ሌላ ጊዜ እንዳይጨቃጨቁ በኋላ ልጅና እሷ ጋር ጻፊ የምር እንዳይጣሉ ነው ውጪ ከዚህ ቤት እሺ አይ በቃ ሳይለንት ፋሲካ እኔ ምን አልኩ መሰለሽ እኔ እሷ ሀቢብ ምናምን ስትል ከሀቢብ እንደዚህ እሱም ከአንቺ ጋር ተራክሰው መስጊድ ሂዶ መስገድ የለበትም አንቺም እንደዚህ ከሙስሊም ጋር ተራክሰሽ ቤተክርስቲያን ሄደሽ መግባት የለበትም በሃይማኖታችንም አይፈቀድም እኔና አንቺ ምን ያገባናል እኔ ያገባኛል የዛማ በየመጠጥ ቤቱ መራከስም እኮ ኃጢአት ነው በመጽሐፍ ቅዱስ ይሻለኛል አርሙስ ስርም እኮ መደበቅ እኮ ኃጢአት ነው በዛ ይፈቅዳል እንደ የኦርቶዶክስ ሃይማኖት የትኛውም እኮ አይፈቅድም እኮ እሺ የኔ ፍቅር ማታ እያጠቀቀ መጽሐፍ ቅዱስ መስበክ ሼሞኒው ማታ እያረጉ ቤተክርስቲያን ኧረ
ኧረ ይደብራሉ። አንቺ እንጣላለን፣ ፋሲካ እንጣላለን። ይደብራል። አንቺ ትንሽ አታከብሪንም እንዴ? እሷን ታክብረኛ። አንቺ ዜድም እኛም ወላሂ ላዚም ትንንሽ ሰዎች አይደለንም። እንዳችሁ ስታወሩ እንዳችሁ ጣልቃ አትግቡ። ዜድ ይሄ ፕራይቬሲ ህይወቷ ነው። ማንም ሰው አያገባውም። የራሷ የግል ህይወቷ ነው። እንደፈለገች ትሁን። የፈለግሽው መምከር ከፈለግሽ በውስጥ መከሪያት ውዴ። እንደዛ ኦኬ። በውስጥ ማል መክራት ግን ድሪም አንድ ነገር ነገርሽ። በቀደም አባቴ የግል ህይወት ነው ልንገርሽ። በቀደም አባቴ ሙት ልንገርሽ። በቀደም አባቴ ሙት እወደዋለሁ አለች። ዛሬ ደግሞ እኔ ምን አገባሽ? ምን አገባሽ? ምን ቅናት አንቀጠቀጠሽ? አንቺ እንግዲህ ፍቅረኛ ሳትይዢ ወደድሽው እንደ ልጁን አፈቀርሽው። እኔ እንደዚህ አይነት ነገር እኔ ትልቅ ሰው ነኝ፣ አንቺም ትልቅ ሰው ነሽ። ይሄ የግል ህይወቷ ነው። ማንም ምንም አያገባውም። አንቺ ማያገባሽም፣ እሷም አያገባትም። ሀይ እዚህ ጋር የተቀመጥነው እኮ የሌላ ነገር ነው አይደለ? እኔ ቀልድ ነበር የመሰለኝ። ሲሪየስ ካደረጋችሁት በቃ ይሄ ነገር ይቅርባችሁ። እኛ እኮ ህጻናት ልጆች አይደለንም። እንደዚህ ደኔ ወላሂ አንቺ ረጁ ዜድም ይሄ የግል ህይወቷን አያገባንም። በሰው የግል ህይወት ምን ያገባናል? እኛ ምትቃለድም ከሆነ ቀላችሁን አሳምሩ። እዚህ ኮሜንት ላይ ለቀልድ ነው ለጨዋታ ነው እያልኩ ነው እንጂ ይሄ ህይወቷ ነው። አያገባንም። ኧረ ረጁ በቃ የሰው የግል ህይወት አያገባንም። እኔ እንደዚህ አይነት ወሬ አላወራም። እኔ የተከበርኩ ሰው ነኝ። ማሪ ባለትዳር ነኝ። እንደዚህ ስለ ሰው ህይወት ምናምን መባጥረቅ የምናወራው የግል ህይወት ካለን የራሳችን ነገር ጨዋታ ካለን እንጮታለን። ካልሆነ ደግሞ ስለ ሰው እኛ አያገባንም። በቃ ዜድ ጨርሰናል ማለት ኦኬ። አትንትናት በሺ ዜድ ወላሂ ይቅርባችሁ። በቃ አንድ ሰው መጋራጁ ሌላ ማብራሪያ መስጠት አይጠበቅብሽም። በቃ እዛ በውስጥ ይጨርሱ። ኸላስ ከቻላችሁ ቀልዱ ላይ መቀላለድ መጫወት ከቻላችሁ መቀላለድ ግን ቀልዱ ደግሞ የማይሆን የማትጣጣሙ ከሆነ ይቅር፣ በቃ ይቅር። ወላሂ የማይጣጣም ምናምን ሳይሆን እኔ አሁን ትክክል ነገር እየተናገርኩ እሷ ደግሞ እንትን ያለች ነበረች፣ ግን ተናደደች ኦቨራ። አሁን እንደ ጓደኛ ነው የምወደው። አባቴ ሙት አለች። በቀደም ደግሞ አባቴ ሙት አፈቅረዋለሁ አለች። ለምን ሁለት መላስ? ያኔ እዚህ ስለተዋረደች ነው ሚስጥሯ ስለወጣ ነው። ኦኬ በቃ እኔ ካሁን በኋላ አይመለከተንም። አያገባንም። አንቺ ያገባሻል ስለ ፋሲካ? አያገባኝም። በቃ አያገባኝም። ስለዚህ አያገባንም። በቃ የግል ህይወቷ ነው። ስለዚህ ኧረ በአላህ ዝም በል። ያለበዛ ረጁ እኔ አሁን ለእርዳታ ነው ለ166 ሺህ ነው የገባሁት። አንቺ ሮዝ ምትባይ ነው ውጪ፣ በዚህ ነው ውጪ